የፈረሰች ሀገር ፈርሳለች ሀገሪቱ። ኦኬ አዲስ አበባ ላይ ህንጻ ቤል ስለተደረገ ይሄ 5 ዓመት እና 10 ዓመት በላይ ሰርቫይቭ ማድረግ የማይችል ህንጻ ስለተገነባ እንደዚህ ምን ኢትዮጵያ ህዝብ ሰላም ላይ ነው ማለት አይደለም። እና ኢትዮጵያ ህዝብ አንድ ነገር ያልተረዳው ነገር አለ። የኢኮኖሚው ችግር፣ የኑሮ ችግር፣ የፖለቲካ ችግር እንደሆነ አላወቀም። ኦኬ የኢትዮጵያዊ ችግር የኢኮኖሚው ችግር የፖለቲካ ችግር መሆኑን የኢትዮጵያ ህዝብ አልተረዳም። ኢኮኖሚክሊ ዲስፓሪቲው የበዛበት ምክንያት የፖለቲካ ችግር እንደሆነ አልተረዳም። ጆሮ የሚያሳክክና የጊዜ ወሬ ማዳመጥን ማቆም አለበት ኢትዮጵያውያኖች። ጥቂት ተራ ወሬ ተራ በቃ ላይ በህይወታችሁ ላይ ወርዶ ምንም ጥቅም የሌለው አሁን ስለ ዴዚ እናት መሞት ለኢትዮጵያውያኖች ምንም የሚጠቅም ነገር የለም። እኛ ለተወሰኑ ሰዎች ምናልባት ለማስተማር ብለን የዴዚን እናቷን በአቃጥላ አናዳ አበሳጭታ ስለገደለቻት በዛ ጉዳይ ብናወራ ኦኬ፣ እናቶቻችሁን አታበሳጩ። እናቶች ግን ከዛ በላይ ግን ሀገራዊ ጉዳይ ሲወራ ህዝቡ የማዳመጥም የመስማትም ፍላጎት የለውም። ተስፋ ቆርጧል። አላመነም። የኢትዮጵያ ህዝብ አላመነም። የኢትዮጵያ ህዝብ አላመነም። ኦኬ አላመነም። ችግሩ አብይ አህመድ እንደሆነ የኢትዮጵያ ህዝብ አላመነም። አብይ አህመድ ምን አለ? ቲፒኤልኤፍን ለመቅበልና ቅማላሞች ናችሁ እናንተ ቅማላሞች ከካሞች እያለ ይሰድባቸዋል። ግማሹን ቲፒኤልኤፍ 4 ኪሎ አስቀምጠ ግማሹን ቲፒኤልኤፍ 4 ኪሎ አስቀምጠ ከቲፒኤልኤፍ ጋር አልሰራም ማለት ምን እሺ ነው? አውቃችሁ ነው? ኢትዮጵያንስ እየቀለዳችሁ ነው? ሙድ እየያዛችሁ ነው? ሙድ እየያዛችሁ ነው ወይ? ታደሰ ወረዳ፣ ጌታቸው ረዳ፣ ጀነራል ጻድቃን፣ አቦይ ስብሃት ምናምን እንዳለ ከአብይ ጋር እየሰሩ በዚህ በኩል ደግሞ አዝፍ እንደተጣሉ ለማሳየት መቼ ነው ግን የኢትዮጵያ አስባችኋል? መሬት ላይ ያለውና እዚህ ቲክቶክ ላይ ያለው ኢትዮጵያ አንድ እንደሆነ አንድ አልሆነባችሁ? አንድ በቃ የተጣሉ ይመስላሉ፣ የሚገዳደሉ ይመስላሉ፣ የሚሰዳደቡ ይመስላሉ። በሁለቱም ቢላ ነው የሚበሉት። ተከፋፍለው ህዝቡን ኮንፊውዝ እና ከንቨንስ ማድረግ ነው። ይሄ መከረኛ ህዝብ ሁሉን ነገር ነው የሚያምነው እንዴ። ከዛ ይመጣና አይ ፖለቲካ እኮ ነው፣ ፖለቲካ እኮ ቆሻሻ ነው እንዴ። ወደዛ ዛሜ አሸባሪና ከጽንፈኞች ጋር ፖለቲካ የለም። አሸባሪና ጽንፈኛ ፖለቲካ አይሰራም። ስለዚህ ይሄ በቃ ንቋቸዋል። በነገራችሁ ላይ ኢትዮጵያውያን መናቅ አለባችሁ ብያችኋለሁ። የምታስንቁ ናችሁ። ኢትዮጵያውያን የምታስንቁ ናችሁ። ስሜታዊ ናችሁ። ሊትርሊ አገሪቷ ትፍረስ አትፍረስ የእናንተ የፐርሰናል ኢንትረስታችሁን እንኳን ማስከበር አትፈልጉም። ለብሽሽቅ ጥቅማችሁ ስትሉ ታንክ ዩ 365 ለብሽሽቅ ጥቅማችሁ ስትሉ ለንዴታችሁና ንዴታችሁንና ይሄን ፕራይዳችሁንና ኢጓችሁን ለመመገብ የፐርሰናል ኢንትረስታችሁን እንኳን የምታስጠብቁ አይደላችሁ። አርቃችሁ አታስቡም እያልኳችሁ ነው። ኢትዮጵያውያኖች አርቃችሁ አታስቡም። ይሄ ፐርሰናል ኢንትረስትና የሀገር ኢንትረስትን እንኳን የማስከበር ፍላጎት የላችሁም። as long as የምትፈልጓት ያቺ ኢሞሽናል ጥማታችሁን ትግሬን ቅማላሞች እናንተ ለመቅመን ነው እያለ ሲሳደብላችሁ ደስ ይላችኋል። እናንተ ትግሬን እኮ ሰደበልን ታባቱ። ከዛ ደግሞ ፋኖን ደግሞ የጅብ ቆዳ አንጠልጥሎ የሚሄድ ምናምን ስድብ ትወዳላችሁ። እና አሳዝናል። ስድብ ትወዳላችሁ፣ ግብዝነት ትወዳላችሁ። ያን ስለምትወዱ ደግሞ ግብዝነትንና ስድብንና ውሸትን ይመግቧቸዋል። አመት እዛው ባላችሁበት ትራመዳላችሁ።
ባላችሁ እኛስ ስድብ ነው የምትፈልጉት? መሰዳደብ ነው የምትፈልጉት? መናናቅ መቀባጠር ነው የምትፈልጉት? ወይስ ናሽናል ኢንትረስትን አስከብር፣ አገሪቷ ህዝቡ እየተገዳደለ ነው፣ እየተጨራረሰ ነው የብሔር ፖለቲካን አናጠፋም ብላችሁ እንደ አፓርታይድ መንግስት ሆናችሁ መነገጃ መገዳደያ እና መበሻሸቂያ ነው። ኢትዮጵያ ውስጥ ሃይማኖትና ብሔር መነገጃ መገዳደያ እና መበሻሸቂያ ነው። that's all የምትጠቀሙት። ህዝቡ መበሻሸቅ ይወዳል፣ መሰዳደብ ይወዳል። ሃይማኖት መበሻሸቂያ መሆን የለበትም። ሃይማኖት እኮ really it's supposed to be the answer for the worldly problems. አይደል guys? ሃይማኖት እኮ supposed to make you better person፣ የተሻለ ሰው፣ የተሻለ ዜጋ አይደል? የተሻለ ባል፣ የተሻለ ሚስት፣ የተሻለ ልጅ፣ የተሻለ አባት፣ የተሻለ እናት፣ የተሻለ የሰው ልጅን ወደ ተሻለ ነገር የሚቀርጽ ነው መሆን ያለበት ኢትዮጵያ ውስጥ ሃይማኖትን። እኛ የምንመለከተው ግን ሃይማኖተኞች ብሰው ተሳዳቢዎች፣ ሴት አዳሪዎች፣ ባለጌዎች፣ ሌቦች፣ ወንበዴዎች and that's okay with you, and that's okay with Ethiopian, and that's okay. ምንም ችግር የለም። ዋናው ሃይማኖተኛ መምሰል አለብህ በቃ።